ሰላም እንዴት ሰነበታችሁ? የተወደዳችሁ አድማጭ ተመልካቾች በያላችሁበት ሁሉ የእግዚአብሔር አምላካችን ሰላም ጸጋ ይብዛላችሁ ላለው ዛሬም ደግሞ ከዚህ ከሆፕ ቻናል ኢትዮጵያ ተከታታይ ትምህርታችንን እንቀጥላለን። ባለፉት በርካታ ክፍሎች ብዙ ቁም ነገሮችን እንደያዛችሁ ተስፋ አደርጋለሁ። ዛሬም የተለየ አይሆንም፣ ይሄው ይቀጥላል። መጽሐፍ ቅዱስን በመያዝ ማስታወሻዎችን በመያዝ የተባበራችሁ እንደሆነ ተስፋ አድርጋለሁ። ምክንያቱም ትልቁ ነገር በግላችሁ የምታደርጉት ጥናት ነውና እርሳስ እስክሪብቶ ይዛችሁ በዚህ ሰዓት ማጥናት ትችላላችሁ። ዘመድ ወዳጆቻችሁንም እንዲሁ ይህንን በመጋበዝ ይህንን የምስራች በማጋራት የበረከቱ ተካፋይ እንዲሆኑ እናንተም እንድታደሟችሁ ማጸናለሁ። እንግዲህ አምላካችን በዚህ ምድር ላይ ስንኖር ሳለ ትልቅ የሰጠን ተስፋ አለ። እሱ ነው የምናየው። ያንን ከማየታችን በፊት ግን እንዲያስተምረን እንዲመራን የመጽሐፍ ቅዱስ ደራሲ የሆነው እሱ ራሱ ወደ እውነት ሁሉ እንዲያደርሰን አብረን እንጸልያለን። በያላችሁበት ከኔ ጋር እንድትጸልዩ ጠይቃችኋለሁ። ቅዱስ አምላካችን ክብርና ምስጋና የሚገባ የሰማይና የምድር ፈጣሪ ሁሉን ቻይ ሁሉን አዋቂ ያለ የነበርክ የምትመጣ በክቡር ልጅህ በጌታ በኢየሱስ ክርስቶስ ስም አምልኮ ስግደት ከዘላለም እስከ ዘላለም ለአንተ ይሁን። እንደገና በዚህ ሰዓት ደግሞ የሰጠንን ታላቁን ተስፋ የወንጌልን የምስራቹን ዜና እንድናይ ዛሬ ደግሞ አምጥተናል፣ ረድተናል። አእምሯችንን ሁሉ እንድትከፍት እማጸናለሁ። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ተብሎ እንደተጻፈ መንፈስ ቅዱስ አስተማሪያችን ይሁን። ሕዝብህን በያለበት እንድትባርክ ራስህ ጌታ ሆይ ከሰማይ የሆነውን እንድትናገር ሕዝብህም ደግሞ ልክ እንደ ቤሪያ ሰዎች ይህ እንዲህ ይሆንን ብሎ ጠይቆ ሲሆን ሲገኝ በሙሉ ልብ እንዲቀበል ፈቃደኛ ልብ እንድሰጠው ጸልያለሁ። ስለሰማን ተመስገን። ቀሪ ጊዜያችንን ባርክ በጌታችን በኢየሱስ ክርስቶስ አሜን። ዛሬ የርዕሳችን የጻድቃን ተስፋ ትንሣኤ ይላል። እንግዲህ በዚህ ዙሪያ የሰው ልጅ ምንም እንኳን የመጀመሪያው የአምላክ እቅድ በፊቱ የቀረበለትን ፈተና በማለፍ ለዘላለም እንዲኖር ቢሆንም ነገር ግን ሞት የሚባለው ነገር ይህንን በመካከል በመግባት ጣልቃ በመግባት ማለት እንችላለን እንዳሰናከለው እናያለን። ስለዚህ ትንሣኤ የሚለው ደግሞ በወንጌል ውስጥ ያለ በጣም ትልቅ ጽንሰ ሐሳብ ወይም ብዙ እውነትን ያቀፈ እውነታ ነው። እንዲሁ በምናብ እንዲሁ በአእምሮ ብቻ በሐሳብ ደረጃ ያለ ብቻ ሳይሆን በተግባር የሚጨበጥ የሚዳሰስ እውነታ እንደሆነ እንመለከታለን። ስለዚህ ስለ ሰው አጀማመር መጀመሪያ እንመለከታለን። ምክንያቱም መጨረሻ ላይ ሰው ከሞተ በኋላ ይነሳል የሚለው ሐሳብ ከመምጣቱ በፊት ሰው እንዴት ነው የጀመረው? የሰውን አጀማመር ማወቅ አጨራረሱንም ለመገንዘብ እጅግ ወሳኝ ነው። የዘፍጥረት መጽሐፍ ለዚህ መሰረት ነው። ሌሎችም ከዘፍጥረት በኋላ ዘጸአትን ጨምሮ እዚሁ ዘፍጥረት ሐሳብ ላይ እየጨመረ በዚህ አለት ላይ ይገነባል ማለት ነው። በተለይ ስለ ሰው ተፈጥሮ፣ ስለ ሞት፣ ስለ ትንሣኤና ከሞት በኋላ ስላለው ሕይወት ሆነ ወይም ጥፋት ለመረዳት ነገሩ እንዴት ተጀመረ በሚል በሚገባ ማጤን ከብዙ በሽታዎች ምን ይለናል? ያድነናል ማለት ነው። ነገሩን አጣርተን እንድንረዳ ያግዘናል። በዓለም አወዛጋቢ ስለሆነው ስለዚህ ጉዳይ ብዙ ግራ መጋባቶች አሉ። መጽሐፍ ቅዱስን ስናይ ጥርት ያለ ነገር ነው፣ ግን አወዛጋቢ እና ግራ መጋባት ውስጥ መግባት በማያስፈልግበት ሁኔታ ብዙ ሰዎች ቤተክርስቲያናት በዚህ ውስጥ በግራ መጋባት ይገባሉ። በዚህ ትምህርት ውስጥ እነዚህ ጉዳዮችን በጥቂቱ እናጠራለን ብዬ ተስፋ አደርጋለሁ። ዛሬ እንግዲህ ወደ መጽሐፍ ቅዱስ ስንሄድ ከዘፍጥረት ምዕራፍ 1 ቁጥር 1 ነው የምንጀምረው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። እንዴት ፈጠረ ለሚለው መልስ እዛው ላይ መዝሙር 33:6 ላይ ምን ይላል? መዝሙር 33:6 በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ ይላል። አምላክ እንግዲህ ሰማይና ምድርን ከፈጠረ በኋላ በሰማይ የሚበሩ የሰማይ ሰራዊትን፣ በውሃ ውስጥ የሚዋኙ ደግሞ የባህር ሰራዊት ልንል እንችላለን። እንደገና ደግሞ በምድር ላይ የሚርመሰመሱ የምድር ሰራዊት ወይ እንስሶችን ፈጠረ ማለት ነው። ከዚህ በኋላ ነው ሰውን የፈጠረው። ሰውን ሲፈጥር ዘፍጥረት 1:26 እንዲህ ይላል፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ምን እንበል እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሶችንና
ምድርን ሁሉ በምድር ላይ የሚንቀሳቀሱትን ምን ያድርጉ? ይግዙ ይላል። ይሄ አዳም የዚች ምድር ንጉሥ ሆኖ እንደተፈጠረ እናያለን። ይገዛ ያስተዳድር ዘንድ በዙፋኑ ላይ በምድር ላይ ነክሶ እንደተቀመጠ እግዚአብሔር እንዳስቀመጠው እንመለከታለን። እግዚአብሔርም ሰውን በመልኩ ፈጠረ ይላል። በእግዚአብሔር መልክ ፈጠረው፣ ምንና ምን አድርጎ? ወንድና ሴት አድርጎ ፈጠራቸው። ይህ አስደናቂ ነው። አምላክ እንደ እንስሳት ሳይሆን ሰውን የራሱ ንቃተ ሕሊና ያለው የአምላክን መልክና ምስል የሚያንጸባርቅ የፍጥረት ቁንጮ አድርጎ እንደፈጠረው እናያለን። የሰውን አፈጣጠር በዘፍጥረት ምዕራፍ 2 ቁጥር 7 ላይ መጽሐፍ ቅዱስ ያብራራልናል። ዋናውን ሐሳብ ካስቀመጠ በኋላ ርዕሰ ዜናውን ማለት ይቻላል። ከዛ ዝርዝር ሐሳቡን ቀጥሎ ባለው መጽሐፍ ቅዱስ ክፍል ነው የምናየው። ስለዚህ ዘፍጥረት 2:7 ላይ እግዚአብሔር እንዴት እንደፈጠረው ሲናገር እግዚአብሔር አምላክ ከምድር አፈር ወስዶ ሰውን ምን አደረገው? አበጀው። በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ሆነ። ብዙ ጊዜ አንድ አይነት አባባል አለ። አንድ ሰው ሲሞት የመጨረሻውን እስትንፋስ ተነፈሰ ይባላል። ምክንያቱም በአፍንጫው እፍ አለበት፣ ያንን ሕይወት ተቀብሏል። ከዛ የመጨረሻውን እንደው ሲሞት ማለት ነው የመጨረሻውን እስትንፋስ ተነፈሰ ይባላል። እንግዲህ ይህ በጣም መሰረታዊ የሆነ ጥቅስ ነው። ምን አለ? ሕያው የእግዚአብሔር ፍጡር የሆነው ሰው ካለመታየት ወደ መታየት፣ እንዲሁ በድን ከሆነበት አፈር ከሆነበት ወደ መንቀሳቀስ ሕይወት ዘርቶበት ወዲህ ወዲያ ማለት እንደጀመረ ሰው ሕያው ነፍስ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ የሕይወት እስትንፋስ አለ። ከዛ በኋላ ምን አለ? አፈር አለ። ከዛ በኋላ እግዚአብሔር ደግሞ ይህንን በድን ወደ ሕይወት ሲያመጣው እንመለከታለን። ስለዚህ ይህ አፈር ከሕይወት እስትንፋስ ጋር በሚዋሃድበት ጊዜ ሕያው ነፍስ እንደመጣ ያስተምረናል። ይህንን በደንብ መያዝ ይገባናል። እንግዲህ በዘፍጥረት 1:27 ላይ በተገለጸው ቅድም በተመለከትነው ሰው መጀመሪያ እንዴት እንደተፈጠረ በሚናገረው ሐረግ ውስጥ ማለት ነው የሰው የተፈጠረበት ምክንያት ተቀምጧል። ነገር ግን ዛሬ የምንመለከተው ርዕስ በዚህ አኳኋን ሰው ቢፈጠርም በእርግጥም የማይጠፋ ወይም የማይሞት ሕይወት አለው የሚል ክርክር ይደመጣል። እዚህ ላይ የሰው ልጅ አለመሞትን በተመለከተ ማጣቀሻ ሊቀርብም ይችላል። ይህ አንድ አገላለጽ ብቻውን ግን የቆመ አይደለም። ሕያው ነፍስ ሆነ የሚለውን በኋላ እናለን። ሕያው ስለተባለ ሰው አይሞትም የሚል ሐሳብ ይገባበታል። እስቲ ሌሎችን ሐሳቦች እንሂድ። ነገር ግን አዳምና ዘሮች ሁሉ በፍጥረት የማይሞቱ ከሆኑና ስለዚህ በተፈጥሯቸው ኢሙት ከሆኑ ነቢያትና ሐዋርያትን የሚያጠቃልሉና የኢየሱስ ክርስቶስን ምስክርነት ወይም ወንጌልን በመቀበል በጠቅላላ የመጽሐፍ ቅዱስ ድርሳናት ውስጥ ስለ ሰው መጨረሻ ምንድን ነው የሚናገረው ብለን ጠቅለል አድርገን ማየት አለብን እንጂ እዚህ ጋር ሕያው ነፍስ ሆነ ስለሚል ብቻ ሰው በመልኩና በአምሳሉ ስለተፈጠረ የእግዚአብሔርን ባህሪ ሁሉ ወርሷል ብለን መቀመጥ አንችልም። በእርግጥ የትኛውን ባህሪ ነው የወከለው? እግዚአብሔር በርካታ ባህሪያት አሉት አይደል እንዴ? መጽሐፍ ቅዱስ አለመሞት ለእግዚአብሔር ብቻ የተወሰነ ባህሪ እንደሆነ ያሳያል። አንደኛ ጢሞቴዎስ 6:16 ሐዋርያ ጳውሎስ ሲናገር አንደኛ ጢሞቴዎስ 6:16 እንዲህ ይላል፣ እርሱ ብቻ የማይሞት ነው። ስንቱ? አንድ ብቻ፣ ሌላውስ ሟች ነው። ይሄ በእውነት ይበቃን ነበረ ዛሬ እውነቱን ለመናገር። አንዱ ብቻ ነው የማይሞተው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ሊያይም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን አሜን ይላል። ይሄ ለእግዚአብሔር የሚገባ ክብር ነው። እኛም አሜን እንላለን። ስለዚህ ሰው በአምላክ አምሳልና መልክ ቢሰራም ከአምላክ ግን የማይካፈለው ባህሪ አለ። ለምሳሌ የአምላክን ዘላለማዊ ሕልውና አይካፈልም። የእግዚአብሔርን ሁሉን አዋቂነት አይጋራም። የመለኮትን ሁሉን ቻይነት ባህሪም አይወስድም። እንደ መለኮትም በሁሉ ስፍራ ሰው ምን አይልም፣ አይገኝም። ወይም ሌላ ማንኛውም ጥብቅ መለኮታዊ የሆነን ባህሪ ስለመካፈሉ መጽሐፍ ቅዱሳዊ የሆነ ማረጋገጫ አይሰጥም። እግዚአብሔር ሰውን ለዘላለም አስቦ መፍጠሩ ግልጽ ነው። ከዚያ ጤናማና አስተማማኝ አቋም ባሻገር ግን መሄድ አያስፈልገንም። ይሄ በቅድመ ሁኔታ ላይ ሆኖ ለዘላለም መፈጠሩ ቅድመ ሁኔታው ስላልተሟላ በኋላ እንደምናየው ዘላለማዊነት ከእርሱ እንደተወሰደ የሕይወትን ዛፍ እንዳይበላ ከዛም ፍሬ ወስዶ እንዳይበላ ለዘላለም እንዳይኖር አምላክ ከኤደን ገነት እንዳስወጣው እናያለን። ለዚህ ነው በሁኔታ ላይ የተመሰረተ ስለነበረ ዘላለማዊነት አምላክ ሰውን ከኤደን ገነት ምን ያደረገው? ያባረረው። እስቲ ሕያው ነፍስ የሚለውን እንመልከት።
ሕያው ነፍስ ማለት ወገኖቼ አለመሞት ማለት አይደለም። ምክንያቱም ሕያው ነፍስ የሚለው ለእንስሳትም ተሰጥቷል። ዘፍጥረት 1:20 ላይ እግዚአብሔርም አለ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ታስገኝ። ምን ማለት ነው ታዲያ? አሶች ለዘላለም ይኖራሉ ማለት ነው? አይደለም። ከዛ ቀጥሎ ቁጥር 21 እንዲህ ይላል ሕያው ፍጥረታት ሁሉ እንደ ወገኑ የሚበሩትን ወፎች ሁሉ ፈጠረ። እንግዲህ የባህር ሰራዊት አለ፣ ከዛ የሰማይ ሰራዊቶች ሁሉ ሕያው እንደተባሉ እናያለን። ሰውም ሕያው ተብሏል። ዘፍጥረት ምዕራፍ 1 ቁጥር 30 ላይ እንዲህ ይላል ምድር ሕያዋን ፍጥረታትን እንደ ወገኑ እንስሳትንና ተንቀሳቃሾችን የምድር አራዊትንም እንደ ወገኑ ታውጣ። ለሶስተኛ ጊዜ ሕያው ነፍስ የተባለ ነው። ለአራተኛ ጊዜ ደግሞ መጽሐፍ ቅዱስ ሕያው ነፍስ ሲል ቁጥር 30 ላይ ዘፍጥረት 1 ላይ እናገኛለን። እንዲህ ይላል ሕያው ነፍስ ላላቸው ለምድር ተንቀሳቃሾችም ሁሉ የሚበቅለው ሐመልማል ሁሉ መብል ይሆንላቸው ይላል። ስለዚህ ቅዱሳት መጽሐፍት ሕያው ነፍስ እንደሆነ የሚናገሩት እውነታ በአንዳንዶች ውስጥ የሰው ልጅ የማይሞት ባህሪን እንደመሰረተ መጠቀሱ ትክክል እንዳልሆነ ከነዚህ ጥቅሶች እንረዳለን። ሰው ሕያው ነፍስ ሆኖ ሳለ ወዲያውኑ የማትሞት ነፍስ ወይም አካል አልሆነም ማለት ነው። አያችሁ፣ ሕያው ነፍስ የሚለው የዕብራይስጡ ቃል ለእንስሳትም በግልጽ እዚህ ላይ ጥቅም ላይ እንደዋለ ተመልክተናል። ይሄ ነፍስ የሚለው ነፌሽ የሚለው ለሰው ብቻ ሳይሆን ለእንስሳትም 4 ጊዜ ቢያንስ ጥቅም ላይ ውሏል። በዘፍጥረት ውስጥ ከመጀመሪያዎቹ 13 አጠቃቀሞች ውስጥ ነፌሽ የሚለው ለእንስሳት ብቻ 9 ጊዜ ጥቅም ላይ ውሏል ማለት ነው። ስለዚህ ሕያው ነፍስ የሚለው አገላለጽ አዳም ሲፈጠር ዘላለማዊነትን እንደሰጠው ማረጋገጫ አይደለም። ምክንያቱም አዳም ሕያው ነፍስ ስለተባለ ዘላለማዊ ነው ካልን እንስሶችም ሕያው ነፍሳት ተብለዋልና ዘላለማዊ ሊሆኑ ይገባል። ይሄ ደግሞ እንስሶች ከሰው ዕድሜ ይልቅ ያጠረ ቶሎ ሟቾች እንደሆኑ እንመለከታለን። እስቲ ሞት ምንድን ነው እንመልከት። ዘፍጥረት 2:16 ላይ ስለ ሞት ፈጣሪ ሲናገር እንዲህ ይላል። ለመጀመሪያ ጊዜ ሞት የሚለው ቃል የተጠቀሰበት ነው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ምን ትላለህ? ትሞታለህ። ይሄ አምላክ ሰውን በኤደን ገነት ባስቀመጠበት ጊዜ በግልጽ ያስቀመጠው መመሪያ ነው። አንዳንድ ጊዜ ለትምህርትም ሆነ ለስራ ወይም አንድን ማሽን ስንጠቀም የተቀመጠውን መመሪያ በደንብ ማየት ያስፈልጋል። ብዙ ጊዜ መመሪያዎችን፣ ትእዛዛትን፣ ደንቦችን ካለማንበባችን፣ ካለማወቃችን፣ ካለማየታችን የተነሳ ምን ውስጥ እንገባለን? ስህተት ውስጥ እንገባለን። የአምላክ መልእክት ከዚህ የበለጠ ግልጽ ሊሆን አይችልም አይደል? አለመታዘዝ በሞት እንደሚቀጣ በግልጽ አስታውቋል። ይሄ በነገራችን ላይ ቃል ዛሬም አልተቀየረም። አለመታዘዝ መጨረሻው የሞት ቅጣት እንደሚጠብቀው ማወቅ ያስፈልጋል። እንግዲህ ሔዋን ከእባቡ ጋር በተነጋገረች ጊዜ የሞት አደጋ ስለተነገረ አዳምና ሔዋን በደንብ ተረድተው ነበር። እንደተጠበቀው ግን ጥፋተኞችና ከአምላክ ኮብላዮች ሆነው ሲሄዱ እናያለን። እነዚህ ጥንዶች በገነት ውስጥ እግዚአብሔር ሲጠራቸው ያንን በሰሙ ጊዜ ራቁት እንደሆነ አውቀው ምን አሉ? ተሸሸጉ አይደል? ይሄ ምንድን ነው? እንዲሸሹ ያደረጋቸው ያ የሞት ቅጣት ፍራቻ ነበረ። ለምን አልሞቱም የሚል ጥያቄ ይመጣል፣ በኋላ እንመለከታለን። እንግዲህ ለአዳምና ለሔዋን የተሰጠ የሞት አፈጻጸም ቆይታ ተራዘመ እንጂ የአምላክ መለኮታዊ የሆነው ትእዛዝ እናም ቃል መጠበቅ ነበረበት። ምክንያቱም የሚናገረው ቃል ያሻውን ከሰራ በኋላ ወደ እግዚአብሔር ይመለሳል እንጂ በከንቱ እንደማይመለስ መጽሐፍ ቅዱስ ይናገራል። ለምንድን ነው ለአዳምና ለሔዋን የተሰጠ የሞት ቅጣት አፈጻጸም የተራዘመው? ለኃጢአተኛው ሁለተኛ ዕድል ተሰጠ። ወገኖች፣ እኛም ዛሬ በደል እንደሰራንና አሁን ባለንበት አመፅ ውስጥ ቅጣቱ ወዲያውኑ ቢመጣ ኖሮ ለማንኛችንም ምን የለም፣ ተስፋ የለንም። ለምንድን ነው አዳምና ሔዋን ያልሞቱት? ራዕይ 13:8 ቁጥር ላይ ስንመለከት እንዲህ ይላል፣ ዓለም ከተፈጠረ ጀምሮ በታረደው በግ ይላል። ምን ማለት ነው? ዓለም ገና መሰረቱ ሳይጣል የእግዚአብሔር ልጅ የእግዚአብሔር በግ እንዲታረድ በመለኮት ጉባኤ መማክርት ውስጥ ምን ተብሏል? ተወስኗል። ስለዚህ ኃጢአት እንደገባ አዳኝ በሰውና በእግዚአብሔር መካከል ገባ። አምላክ እባቡን ረገመው። ይህንንም በማድረግ ለአዳምና ለሔዋን የተላለፈው የሞት ፍርድ ተሰረዘ። በእርግጥ ሁለተኛ ዕድል የተሰጣቸው ነበረ። ምን ማለት ነው? እባቡን መርገም ብቻ ሳይሆን እባቡን መጥቶ የሚቀጠቅጠው የሴቲቱ ዘር ተስፋ ተገባ። ስለዚህ የሰይጣንን ራስ በሚቀጠቅጥበት ጊዜ የእሱ ሰኮና ይነከሳል። ጊዜያዊ የሆነ ቀላል የማይባል አደጋ ግን የእግዚአብሔር ልጅ ላይ ምን ይላል? ያርፋል። ይህም በቀራንዮ ላይ ከጌተሰማኔ ጀምሮ በተለየ ግልጽ ሆኖ የታየው የመጨረሻው የክርስቶስ ኢየሱስ የህይወቱ ትዕይንት ይህንን ያሳያል። ምንም እንኳን 33 ዓመት ተኩሉ በተጋድሎ የተሞላ በድህነት የተሞላ
በማጣት የተሞላ በፈተና በክስ በብዙ ስደት የተሞላ ቢሆንም ነገር ግን ከጌተሰማኒ እስከ ቀራንዮ ድረስ የነበረው የመጨረሻው ትግል የእግዚአብሔር ልጅ የእባቡን ራስ የቀጠቀጠበት ያፈረሰበት እንደገና ደግሞ እባቡ ሰኮናውን የነከሰበት ወይም ጊዜያዊ ጉዳት ያደረሰበት ሁኔታ ታይቷል። ስለዚህ ሁለተኛ ዕድል እንደተሰጠ እንመለከታለን። አምላክ የሁለተኛ ዕድል አምላክ ነው። ይሄ በእውነት ቆም ብለን እግዚአብሔርን እንድናመሰግን ይረዳናል። አለመታዘዝን በሞት ለመቅጣት የእግዚአብሔርን የመጀመሪያ ሐሳብ ውድቅ የሚያደርግ ግን አይደለም አይደል እንዴ? የአምላክ ሐሳብ ቀር ነው። የመጀመሪያ ሐሳብ ውድቅ ሆነ አልሆነም። ማን ላይ ነው ይሄ ሞት ያረፈው? ይሄ ቃል ከተሰጠ እኮ 4000 ዓመታት በኋላ 4000 ዓመታት በኋላ በእርግጥ ሞትን ትሞታለህ ያለው በማን ላይ የተፈጸመው? ዓለም ሳይፈጠር በፊት በታረደው በግ ላይ ተወሰነ ማለት ነው። የተወሰነው ተግባራዊ ሆነ ነው። ስለዚህ ለእነርሱ የሚገባው የሞት ቅጣት አስቀድሞ የመለኮት ሁለተኛ አካል በሆነው በልጁ ላይ አረፈ ማለት ነው። በሱ ሞት አማካኝነት እሱ ያንን ስለተቀበለ እነሱ ተረፉ ማለት ነው። አሁን ወደ ትንሣኤው ሐሳብ እንመጣለን። ሞቶ አልቀረም አምላካችን። ዘፍጥረት 3:19 ላይ መጨረሻ ላይ አዳም ምን እንደሚሆን ሲናገር አፈር ነህና ወደ አፈርም ትመለሳለህ። ስለዚህ የአዳም ምድራዊ ታሪክ በዚህ አይነት ሁኔታ ምን ይላል? ይጠናቀቃል ማለት ነው። እግዚአብሔር በኃጢአተኞች ላይ ፍርዱን ሰጠ። ከድካም ከሐዘን ከብዙ ሐሳብ ከህይወት በኋላ ወደ አፈር መመለስ መሞት በምድር ላይ የእያንዳንዱ ሰው ዕጣ ፈንታ ነው። ምንም እንኳን አንድ ሰው ጻድቅ ቢሆን፣ ምንም እንኳን አንድ ሰው ቅዱስ ቢሆን፣ ምንም እንኳን አንድ ሰው ጿሚ ቢሆን፣ ምንም እንኳን አንድ ሰው በጣም የሚመጸውት ለሌላው የሚሰጥ ደግ ቢሆንም መጨረሻው ዕጣ ፈንታው የእያንዳንዱ ሰው ምንድነው? አፈር ነው። ይህንን ልናቅ ይገባናል። ልጆች ይወለዳሉ፣ ትውልድ ይመጣል፣ ትውልድ ይተካል። ሞት ግን የእያንዳንዱን ህይወት ታሪክ ምን ይላል? ይዘጋል። ይህንን መጽሐፍ ቅዱስ ያስተምራል። ለዚህ የሁኔታው ለውጥ ምክንያት የነበረው ከህይወት ዛፍ መለያየት ነበረ። ዛሬ እንደገና ተመልሰን ከህይወት ዛፍ ፍሬ በመብላት ዘላለማዊነትን እንድናገኝ ግን ተስፋን ክርስቶስ ኢየሱስ ሰጥቶናል። እግዚአብሔር በአዲስ መልክ በሚፈጥረው ሰማይና ምድር የማይሞቱ ሰዎች እንደሚኖሩ ወደፊት ተስፋ ተገብቷል። ያንን የትንሣኤውን ተስፋ እንመለከታለን። በዚህ ምድር ላይ ግን ኃጢአተኞች ወይም የኃጢአተኛ ዘር ለዘላለም እንዲኖር ምንም አይነት እቅድና ሐሳብ የለውም። መጽሐፍ ቅዱስ ይህንን አያስተምርም። ስለዚህ የህይወትን ዛፍ እድል አዳም እያየ ከፊቱ ገፈፈው። ሰው ማች ሆነ፣ ለሞት ተገዥ ሆነ። ዛሬ ሞት የማይገባበት የማያንኳኳ ቤት የለም። ማንም ይህንን ሊቋቋመው አልቻለም። የመጀመሪያው ሞት ሁላችንም እንሞታለን። ፈጣሪ ፈቃዱ ከሆነ ሳንሞት አንዳንዶቻችን ጌታን በቅርቡ ልንመለከተው እንችላለን በሚገለጥበት ጊዜ። ግን ይህንን ማወቅ ያስፈልገናል። እኛ ህያዋን የሆንን ሰዎች አንድ ቀን እንደምንሞት አስበን ተዘጋጅተን ነገሮቻችንን ከሰማይ ጋር ትክክል አድርገን መኖር እንዳለብን ይናገራል። ሰው በፍጥረት የተገኘበት ያለመሞት ወሳኝ እድል ተወገደ እንደገና። እናም ሰው የህይወትን መጨረሻ በጉጉት ይጠባበቅ ነበር። ለዚህ ነው ሁልጊዜ ትኩር ብለው የፊቱን ተስፋ ሐዋርያት፣ ነቢያት፣ የሃይማኖት አባቶችም ሲያዩ የነበሩት። ዘፍጥረት 2:17 እንደገና ምን ይላል? ከእርሱ በበላ ቀን ሞትን ትሞታለህ። ሌላ የሚመጣው ጥያቄ ለምንድን ነው ወዲያውኑ ያልሞተው? ጠብ ብሎ ያልወደቀው? ኤፌሶን 2:1 ሐዋርያው ጳውሎስ መልስ ይሰጠናል። በበደላችሁና በኃጢአታችሁ ምኖች ነበራችሁ? ሙታን ነበራችሁ። አያችሁ። በተዘዋዋሪ ግን በሌላ አባባል ወገኖቼ እውነታው አዳም በፍትህ በእግዚአብሔር አይን ሲታይ ማለት ነው የሞተው ኃጢአት በሰራበት ቀን ነው። ከዚያም ሟች ሆነ ወይም የሚሞት ፍጥረት ሆነ አይደል እንዴ? በማይሻር የሞት ፍርድ ውስጥ ተቀመጠ። ህይወቱ ጠፍቷል። መሞት ጀምሯል። ለአንድ ሰዓት፣ ለአንድ ሳምንት፣ ለአንድ ዓመት ወይም ለ930 ዓመታት በአዳም ህይወት እንዳየ ነው የሚኖር ቢሆንም በጥፋተኝነት ስሜት በመኖሩ ይሄ የሞት ቅጣት በመዘገየቱ ወይም በመቆየት ላይ ያለ ነበረ ብለን መረዳት እንችላለን። ነገር ግን የዘላለምን ሞት እንዳይሞት ቅድም እንዳለው ፈጣሪ አዳኝ በኃጢአተኛውና በእግዚአብሔር መካከል ገባ። መች? ኃጢአት በተሰራበት ሰዓት ማለት ነው። ስለዚህ ሰው ለዘላለም የሚኖር ከሆነ ምን መሆን አለበት? አዳኝ ያስፈልጓል።
ሰው ለዘላለም የሚኖር ከሆነ ምን ያስፈልገዋል? የሚቤዥ ያስፈልገዋል። ሰው ምህረት ያስፈልገዋል። እንደገና የጸጋ ድርጊት ለሰው ልጅ ያስፈልጋል። የሞት ዕዳ ሙሉ በሙሉ ሳይከፈል ዘላለማዊነት በፍጹም ወደ አዳም በማንኛውም አይነት መልኩ ሊመጣ አይችልም። እንግዲህ ይሄ ትምህርት ምንድነው? ሰው ከሞተ በኋላ ንቃተ ህሊና አለው የሚለው አስተምሮ እንድምታው ምንድነው? እዚህ ጋር እንደምትመለከቱት ሰው ከሞተ በኋላ ስጋ አፈር ነው፣ ወደ አፈር ይመለሳል። ነገር ግን ነፍስ ከወጣች በኋላ በተለየ መልኩ ትኖራለች የሚለው አስተምሮ እንድምታው ምንድነው? በቅዱሳን መጽሐፍት ውስጥ ይሄ ሐሳብ አይገኝም። ከቅዱሳት መጽሐፍት ትምህርቶች ጋር የሚጋጭ ነው። ለሰው የሚመች ተረት ነው። ለሰው የሚመች ሌሎች ብዙ ተረቶች በዚህ ላይ ተመስርተው ተሰርተዋል። አንዳንዱ እኔ ሲኦል ገብቼ መጣው እና ከላይ በእሳት ሲቃጠሉ ወደዚህ ሲገላበጡ፣ እኔ ደግሞ ሌላው ይላል ወይም ሌላኛይቱ ሰማይ ገብቼ መጣው እንዲህ አየው እከሌን አየው። ከዛ ምን ይሰራል? ፊልም ይሰራል፣ ቪዲዮ ይሰራል፣ መጽሐፍ ይጻፋል። ይሄ ለሰው ጆሮ ምንድነው? የሚመች ነው። ለዘመናዊ መናፍስታዊነት ወይም የሞታን መንፈስ ጠሪነት መንገድ የሚጠርግ ነው። ምክንያቱም ሰው በእርግጥ ሞቶ ካልሞተ የሞቱ ቅዱሳን የሞቱ ጥሩ ሰዎች መልሶኛል ሊያገኙ ይችላሉ የሚለው ዘመናዊ መናፍስታዊነት የምንለው ወይም ስፒሪቹዋሊዝም ለሱ መንገድ የሚጠርግ ሆነ። ዛሬ በጣዖቱ ዓለም ብቻ ሳይሆን በኋላ እንደምንመለከተው በቤተክርስቲያንም የጓሮ በር አድርጎ እንደገባ ከሙታን ጋር የመገናኘቱ ትምህርት እንመለከታለን። ስለዚህ ከጣዖት አምልኮ ስርዓት ቤተክርስቲያን እጅ በእጅ ተቀብላ ያስተላለፈችው አደገኛ ትምህርት ነው። ምን? ሰው ከሞተ በኋላ ንቃተ ህሊና አለ የሚለው። እንግዲህ እንመልከተው። የሰው ተፈጥሯዊ ዘላለማዊነት ናቹራል ኢሞርታሊቲ ትምህርት ምንድነው አደጋው? መጽሐፍ ቅዱስ ሰው በጊዜያዊነት ውስጥ እንደሚቆይ ያም ጊዜ እድሜ ባለቀ ጊዜ አፈር እንደሚሆን ተናግሯል፣ ኃጢአት ከገባ በኋላ። ነገር ግን ያም ቢሆን ሞትን አትሞትም ያለውን የጠላትን ሐሳብ ታውቃላችሁ። ከሱ የመጣ ነው። ዘላለማዊ ተፈጥሯዊ አለው ወይ ተፈጥሯዊ ዘላለማዊነት አለው የሚለው ትምህርት ምንድነው? በሞት ጊዜ የማሰብ ችሎታው እንደማይወሰድ የሚያስተምር ነው ይሄ ትምህርት። ኦኬ፣ ይሄ ትምህርት ወደ ምን መርቷል ብትሉ በጣም የሚገርም ነው። ወደ ቅዱሳን ጸሎትና ልመና የማቅረብ ስርዓት ዋና መሰረት ድንጋይ ሆኖ አገልግሏል። ሕይወት ሳሉ መልካም ስራ ሲሰሩ የነበሩ፣ ሲያስተምሩ፣ ሰዎችን ሲረዱ፣ ሲሰብኩ የነበሩ ቅዱሳን ሲሞቱ ሰማይ ስለሚገቡ በእነሱ በኩል ብንጸልይ ወደ ፈጣሪ እንደርሳለን የሚል ሐሳብ ትምህርት ለዚህ መሰረት ሆኗል ማለት ነው። ሌላው ደግሞ ከዚህ ጋር ተያይዞ የመጣው እስከ መጨረሻ ንስሐ የማይገቡ እነርሱ ለዘላለም እንደሚሰቃዩ የሚናገረው የኑፋቄ ትምህርትም ከዚህ የወጣ ነበረ። ንስሐ ሳይገቡ የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስን ሳይቀበሉ የሚሞቱ ሰዎች ለዘላለም ይሰቃያሉ። ምክንያቱም ለምን? ነፍስ አትሞትም፣ ሰው አይሞትም የሚለው ሐሳብ ስላለ ማለት ነው። ለዘላለም ይሰቃያል ኃጢአተኛው የሚል ሐሳብም የመጣው ከዚህ ከናቹራል ኢሞርታሊቲ ወይም የሰው ተፈጥሯዊ ዘላለማዊነት ትምህርት የተነሳ ነው። ከዚህ የተነሳ የሞታን ጊዜያዊ ማሰቃያም ፐርጋቶሪ የሚባለው ተፈልስፏል። ዛሬ እኛ በቀላሉ የሚታለል ሰው መሆን የለብንም። ግምት መላምትን መቀበል የለብንም። እነዚህን ግን የሚቀበሉ ምንም ነገር ለመቀበል ዝግጁ ስለሆኑ እነዚህን ለማርበድበድ በተለይ በጨለማው ዘመን የነበረችው ቤተክርስቲያን ይህንን ለሕዝቡ ስታስተምር ነበረ። ስለዚህ ምን ሆነ? ለዘላለማዊ ሞት የማያበቃ ኃጢአት የሰሩ ሰዎች ወይም ነፍሳት ከሞቱ በኋላ ለፈጸሙት በደል ተገቢውን ቅጣት የሚቀበሉበት፣ ከጥፋት እድፋቸው ሲነጹም ወደ ሰማይ የሚገቡበት ጊዜያዊ የማሰቃያ ወይም የማቆያ ስፍራ ነው ብለው ፐርጋቶሪን ፈልሰፈዋል ሰዎች ከሰይጣን ጋር በመተባበር። ይህ መጽሐፍ ቅዱስ የሚያስተምረው አይደለም። ምንድነው? በሌላ አባባል ፐርጋቶሪ የሚለው ፐርጅ የሚለው ወይም ከውስጥ ቆሻሻ አይነት ነገር ማውጣት፣ ማሰቃየትና ማቃጠል፣ መጭመቅ ሊሆን ይችላል ዋናው የቃሉ ጥሬ ቃል ትርጉም። ስለዚህ ለዘላለም ቅጣት የማይዳርግ ኃጢአት የሰሩ ሰዎች ወደዚህ ጊዜያዊ ማሰቃያ ስፍራ ይገባሉ። ነፍሳቸውም ትጠራና የት ይገባሉ? ሰማይ ይገባሉ። ስለዚህ በማል ምን እናደርጋለን? እኛ ጸሎት እናደርጋለን። ከዛ በኋላ በህይወት ያላችሁ እናንተ ለቤተ ክርስቲያን በሰጣችሁት መባ መጠን፣ ስጦታ መጠን፣ ገንዘብ መጠን ይሄ ይወሰናል የሚለው በተለይ ኢንዳልጀንስስ የንስሐ ሰርቲፊኬትን የመሸጥ በጨለማው ዘመን በተለይ እነ ማርቲን ሉተር የተቃወሙት ይህንን አስተምሮ ነበረ። ይሄም ተነስቷል ማለት ነው ከዚህ ጋር የተያያዘ። ስለዚህ
የኃጢአት ይቅርታ አስተምሮ የት ደረሰ ስንል በተለይ በሮም ጳጳሳዊ ስርዓት ውስጥ የሮም የጦር ሰራዊትን ለሚቀላቀሉ ወይም ለሚመዘገቡ ሁሉ ላለፈው ለአሁኑና ወደፊት ለሚሰሩት ኃጢአት ሙሉ ይቅርታ እንደሚያገኙ ተነግሮ ነበር። ለሚደርስባቸው ስቃይና ቅጣት ሁሉ ጸሎት ተደርጎላቸው ነፃ እንደሚወጡ ቃል ተገብቶላቸው ነው ወደ ሰራዊቱ ሲቀላቀሉ የነበረው። ስለዚህ ይህንን በዛ ጊዜ የሰማ በጨለማ ዘመን ሰው የእግዚአብሔርን ቃል እንዳነብ መጽሐፍ ቅዱስ ከብዙ ሰዎች እጅ ተወግዶ ለካህናትና ለቀሳውስት ብቻ የተሰጠበት ውስጡ ለቄስ የሚባለው አባባል ከዛ የተነሳ ነው የመጣውና ተራ ምዕመናን መጽሐፍ ቅዱስን ሊያነቡ አይገባቸውም በሚል ሰዓት በጨለማ ነበረች ዓለም። ስለዚህ ጨለማ ዘመን የሚለው ይገልጸዋል። ሰዎች ለቤተክርስቲያን ገንዘብ በመክፈል ራሳቸውን ከኃጢአት የሞቱ ጓደኞቻቸውን ደግሞ በማቆያ ስፍራ ታጉረው ከሚሰቃዩበት የእሳት ነበልባል ማትረፍ እንደሚችሉ ተማሩ። እንግዲህ ምን ያህል ነበረ ጨለማው! በተለይ መንግስትና ቤተክርስቲያን ተዋህደው እንደገና ደግሞ የእሁድ ሰንበትነትና የነፍስ አትሞትም ትምህርት አንድ ላይ ሆነው ሰውን እጅግ ጥልቅ ወደሆነ አዘቅት ውስጥ እንደከተቱ እንመለከታለን። በዚህ አኳኋን ሮም ካዘናዋን በገንዘብ ሞላች። ቅንጦትና ገናናነት ጠብቆ ለማቆየት ለካህናት የሚመቸው ነገር ተሰራ ማለት ነው። ለራሱ የሚቀየረው ልብስ ያልነበረው ቤት ያልነበረው ጌታችን ኢየሱስ ክርስቶስን እንወክላለን በሚሉ ሰዎች ሁሉ ነው የሚካሄደው። እንግዲህ አስቡ። በተለይ እንደ ምክንያት የሚጠቀሰው ጥቅስ በሉቃስ 16 ላይ ይወሰዳል። ቁጥር 22 ጀምሮ ሉቃስ 16 ቁጥር 22 ጌታችን መድኃኒታችን ይናገራል። አይሁድ ወይም ፈሪሳውያን ይሰማሉ፣ ደቀ መዛሙርትም አሉ። በጊዜው የነበረውን በጣም የታወቀን አመለካከት ወስዶ ነው ምሳሌ የተጠቀመው። የጌታችን የምሳሌ አጠቃቀም ጥበቡ ነው። ያንን የተጠቀመበት ሐሳብ ካሉበት እነሱ በማህበራዊ ኑሯቸው ውስጥ ከሚቀበሉትና ቦታ ከሚሰጡት ነገሮች በመነሳት የሰማይን ትልቁን ነገር የማስተማርን ጥበብ ነው። ምክንያቱም ክርስቶስ በሚመጣበት ጊዜ የእውነት እንቆች በቆሻሻ ውስጥ ምን ብለው ነበረ? ተደብቀው ነበረ። ያንን በአንድ ጊዜ ሰማይን ከፍቶ ማስተማር ለሰው ሕሊና በፍጹም የማይሆን ስለሆነ ካሉበት ባህል፣ ካሉበት አስተሳሰብ፣ በየቀኑ ከሚያሳልፉት ነገር ተነስቶ ይናገር ነበር። ሉቃስ 16 ለዚህ ነው እንደዛ የተናገረው። ቁጥር 22 እንዲህ ይላል፣ ድሃውም ሞተ ይላል። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። ሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። እንግዲህ 3 አካላት አሉ። በምድር ላይ በሕይወት እያሉ በቅንጦት ይኖር የነበረው ሀብታም ሰው አለ። በነገራችን ላይ ይሄ በፍታ ልብስን ለብሶ ዕለት ዕለት ተመችቶት የሚኖረው ብዙ ነገር የተረፈው የሚበላው ተርፎ የሚያደርገው የጠፋ እንደገና ደግሞ ቁስል ውስጥ የነበረ ድሃ በቤቱ ፍርፋሪውን እንኳን ልብላ ብሎ በደጅ ላይ የተቀመጠ አልዓዛር አለ። ከዛ በኋላ ደግሞ አብርሃም አለ፣ በኋላ ሰማይ የሚታየው ማለት ነው። ስለዚህ ይሄ ፈሪሳዊ፣ ይሄ እስራኤላዊ፣ ይሄ ሀብታም፣ ይሄ የእግዚአብሔር ብርሃን የተገለጠለት በርካታ ሰማያዊ የሆኑ ነገሮች የታወቁለት ሰው ለዚህ አሕዛብ እንግዲህ አልዓዛር በቁስል ያለው አሕዛብን ይወክላል። ለዚህ አሕዛብ ፍርፋሪውን እንኳን ያላካፈለ መጨረሻቸው ምን ሆነ? እንግዲህ ፈሪሳዊ ስራ ላይ አይሁዱ የት ይገባል ተብሎ ወደ ዘመዱ ወደ አብርሃም እቅፍ ይሄዳል ተብሎ ነው የሚገመተው። ይሄ አይሁድ አስተሳሰብ ነው። እንዲህ አይነት አባባል፣ እንዲህ አይነት አስተሳሰብ አሕዛብ የት እንደሚሄዱ ወደ አብርሃም እቅፍ ደግሞ እስራኤላውያን የት እንደሚሄዱ ያምናሉ። ይህንን በደንብ ማጥናት ትችላላችሁ። ክርስቶስ ግን ምን አደረገ? የተጠበቀውን ወደ ታች ሲኦል ወደሚለው ሰዎች እሳት ነው ብለው ወደሚያስቡት አይሁዶች ደግሞ የኛ ስፍራ ነው ወደሚሉት ያንን ቁስላን ወይም ያንን አልዓዛርን ወደ አብርሃም እቅፍ ወሰደው። ግን ሰው ሲሞት በእርግጥ እንዲህ ነው የሚሆነው? እኛ ኃጢአተኞች ከሆንን ሄደን እየተሰቃየን ከዛ በኋላ የሆነ ገደል አለ። ከዛ ከሩቅ ስናይ የአብርሃም እቅፍ ውስጥ የዓለም ሕዝብ አለ ወይም የዳኑ ሕዝቦች አሉ በዓለም ላይ ያሉ። የአብርሃም እቅፍ ሁሉንም ሰብሰው ምን የሚል የሚይዝ ነው ማለት ነው። ያ ደግሞ እንዳልሆነ እናውቃለን። እና እዛ ያሉት የዳኑት ታች ያሉት የሚሰቃዩትን ያህል ታች ያሉት የሚሰቃዩት እላይ ሆኖ የሚዝናኑትን ያህል ይሄ የጊዜው የተሳሳተ አመለካከት ነው። ከዚህ በኋላ መጽሐፍ ቅዱስን ገልጣችሁ ስትሄዱ
አልዓዛር ሊሄድ አይችልም፣ በእኔና ባንተ መካከል እንዳንሄድ ደግሞ ከሁሉ በላይ ገደል አለ ካለ በኋላ በህይወት ላሉት እሺ ለዘመዶቼ ይናገር ዘንድ አልዓዛርን ስደድልኝ። ኖ ለነሱ ሙሴና ነቢያት አሉ አለ። ይህንን ሲል አብርሃም ከዛ በኋላ ኖ ከሞቱት ካልሄደ ሲል ኖ የእግዚአብሔርን ቃል ወይም ነቢያትና ሙሴን ካልሰሙ ከሞተ አንድም ቢሄድ ምን አይሉም? አያምኑም፣ አይሰሙም ማለት። ያ ማለት ምንድነው? የእግዚአብሔር ቃልን እግዚአብሔር ተናግሯል ብሎ በማመን እንድናለን እንጂ ድንቅና ተአምራትን በማየት የሞቱ ሰዎች መጥተው እኛን በሚናገሩት ነው የምንተርፈው የሚለው አስተሳሰብ ፉርሽ እንደሆነ የምሳሌው ዓላማ ራሱ የእግዚአብሔርን ቃል ከፍታነት፣ የእግዚአብሔርን ቃል ታላቅነት፣ ጻድቅ በቃሉ ብቻ መኖር እንዳለበት በእምነት ለማስተማር እንደተወሰደ እናያለን። በተለይ ይህንን ምሳሌ የሚያብራራው የክርስቶስ ምሳሌ ትምህርቶች ገጽ 263 እንዲህ ይላል። በዚህ ምሳሌ ክርስቶስ ሰዎችን ባሉበት ሁኔታ ሲገናኛቸው ነው የምንመለከተው። ክርስቶስን ከሚያዳምጡት መካከል በሞትና በትንሣኤ መካከል ሰዎች ሕሊናቸውን አውቀው ይኖራሉ፣ ሰው ከሞተ በኋላ ነፍሱ መኖር ትቀጥላለች ብሎ የሚያምኑ በርካታዎች ነበሩ። በምንና በምን? በሞትና በትንሣኤ መካከል። አሁን ትልቁ ሐሳብ በሞትና በትንሣኤ መካከል ያለው ምንድን ነው? የሰው ንቃተ ሕሊና ነው ያለው? ነፍስ የምትባል ከስጋ ወጥታ ለብቻዋ ትቀመጣለች እስከ ትንሣኤ ድረስ? ወይስ በዝምታ ውስጥ በእንቅልፍ ውስጥ ሰው ሳይሰማ ሳይለማ ምንም ሳያደርግ ይቆያል የሚለው ወሳኝ የሆነ ሊወሰንበት የሚገባ ሁለት አመለካከት ነው። ምን ይላል ይሄ ጽሑፍ ሲቀጥል? መድኃኔዓለምም ሐሳባቸውን ያውቅ ስለነበር በእንደነዚህ አይነት ቅድመ ግንዛቤ አእምሯቸው ለተያዘ ሰዎች አስፈላጊ እውነታዎችን ለማስረጽ ምሳሌውን በዚያ መልክ ቀረጸው። በጣም የሚደንቅ ነው። ቅድም እንደተማር ነው በአድማጮቹ ፊት መስተዋት በማድረግ ከእግዚአብሔር ጋር ስላላቸው ግንኙነት ራሳቸውን እንዲመለከቱ አደረጋቸው። ስለዚህ በወቅቱ ገናና የነበረውን አመለካከት በመጠቀም ማንም ሰው ባለው ንብረት ሁሉ ከጌታ በብድር የተሰጠው መሆኑን ለማስተማር በማሰብ ለሁሉም የሚሆን ትምህርት ሰጥ። አያችሁ፣ የሀብታም ሰውዬ የሰጠው ማን ነው? ፈጣሪን የሰጠው ጊዜያዊ ምንድን ነው? ብድር ነው። ምን ይል ዘንድ? ለድሆች ለሌሎች ያለውን ያካፍል አይደል እንዴ? በመንፈስ በአእምሮ በአካል ለሰዎች የሚያስፈልገውን ነገር ካለን ነገር ማካፈል እንደሚያስፈልግ ከዚህ ታሪክ ሊያስተምር ክርስቶስ ወደደ። በተለይ የሕዝቅያስ ታሪክ ይህንን ይነግረናል። ሕዝቅያስ በኢሳይያስ 38:18 እንዲህ ይላል። ሕዝቅያስ በሞት ውስጥ እንደዚህ ያለ ውብ ተስፋ አላየም። ጻድቅ ከሆነ ከዳነና ወደ ሰማይ የሚገባ ከሆነ እንዲህ አይነት ተስፋ አለኝ ብሎ አላሰበም። ምንድን ያለው? ሲኦል አያመሰግንህምና ሞትም አያከብርህምና ወደ ጉድጓድ የሚወርዱ እውነትን ተስፋ አያደርጉም። እኔ ዛሬ እንደማደርግ ሕያዋን እነርሱ ያመሰግናል። ስለዚህ ወደ ጉድጓድ የሚወርድ እውነትን ተስፋ አያደርግም። ሲኦል ማለት መቃብር ማለት ነው። አያመሰግንም፣ ሞትም አያከብርም። ሌላኛው ደግሞ በዚህ ግልጽ አድርጎ የተናገረው መዝሙረኛው ነው። መዝሙረኛውም ለዚህ ምስክርነት ይሰጣል እንዲህ በማለት በሞት የሚያስብ የለም፣ በሲኦልም የሚያመሰግን ማን ነው? አቤቱ ሙታን የሚያመሰግኑ አይደለም ወደ ሲኦልም የሚወርዱሉ። መዝሙር 6:5 መዝሙር 115:17። ስለዚህ በህይወት እያለን አምላክን ምን ማለት እንችላለን? ማመስገን እንችላለን። ለዚህ ሁሉ መሰረቱ የሆነው እያንዳንዱ ሰው እንደ እግዚአብሔር ሊሆን ይችላል የሚለው ውሸት ነው። ዘፍጥረት 3:5 እባቡ ምንድን ያለው? እንደ እግዚአብሔር ትሆናላችሁ። እንደውም በአመፅ በፊት የሌላችሁን ነገር እንደውም የእግዚአብሔርን ቃል ግልጽ የተቀመጠውን ሕግ ትእዛዝ በመተላለፍ በፊት ያልነበራችሁን ነገር ልታገኙ ትችላላችሁ። ሰዎች ብዙ ጊዜ ከእግዚአብሔር ሕግ በመውጣት ደስታን የሚያገኙ እንዲመስላቸው ያሳመናቸው ማን ነው? መጀመሪያ ይህንን ውሸት የዋሸው። አምላክን በመታዘዝ ደግሞ ቀንበርና እንደው ስቃይ፣ ደስታ ጠፍቶ ሐዘን ይሆናል ብሎ ያስተማረው ማን ነው? ሞትን አትሞትም ያለው ያ የመጀመሪያው በኤደን ገነት የተዋሸው የእባቡ ወሬ የእባቡ ንግግር ነው። ይህ ውሸት እንደሆነ መጽሐፍ ቅዱስ ያስተምራል። ሰይጣን ዓለምን ለማሳት የሚያደርገው የመጨረሻ ጥረት ታላላቅ ምልክቶችና ታምራቶችን በማድረግ ነው። ለዚህ ደግሞ ጥበብ የተሞላበት ማታለያ እንዳዘጋጀ መጽሐፍ ቅዱስ ይናገራል። ለዚህም ደግሞ ሰው አይሞትም የሚለውን በማስተማር ነው። በምድር የሚኖሩትን የፈተናቸው ዘንድ በዓለም ሁሉ ሊመጣ ያለ ፈተና እንዳለ ራእይ ምዕራፍ 3:10 ይናገራል። ምን አይነት ፈተና ነው? ራእይ 16:13 ራእይ 16:13 ይህንን ያብራራል። ጓጉንቸሮች የሚመስሉ 3 እርኩሳን መናፍስት አየሁ።
ከየት የወጡ ከዘንዶ ከአውሬውና ከሐሰተኛ ነቢይ ምልክት እያደረጉ የአጋንንት መናፍስት ናቸው። በታላቁም ሁሉም በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። ምን ማለት ነው ወገኖቼ? ከአፍ የሚወጣ ከዘንዶ ከአውሬውና ከሐሰተኛው ነቢይ አፍ የሚወጣው ትምህርት ነው። በደንብ እንድትሰሙ እፈልጋለሁ። ዛሬ የምንማረው፣ የምናስተምረው፣ የምንሰማው፣ የምናምነው ትምህርት ከማን የወጣው? ከሕያው ከእግዚአብሔር ልጅ አንደበት ከእግዚአብሔር ቃል ከዚህ ውስጥ ነው ወይስ ከዘንዶ ከአውሬውና ከሐሰተኛው ነቢይ? ይሄ እኛን ብቻ አይደለም የዓለም ነገስታትን ለማሳሳት የታለመ ስራ እንደሆነ እንመለከታለን። ምክንያቱም ማንኛውም አይነት እርምጃ ወገኖች በምድር ላይ የሚወሰደው ከምን የተነሳ ነው? ከአስተሳሰብ የተነሳ። መንግስታት እርምጃ ቢወስዱ፣ ቤተክርስቲያናት እርምጃ ቢወስዱ፣ ህዝቦች እርምጃ ቢወስዱ አንድን ነገር ምን ከማለታቸው የተነሳ ነው? ከማመናቸው የተነሳ። ያ እምነት ከየት ነው የሚመጣው? ከሚሰሙት ከተቀበሉት ትምህርት የተነሳ ነው። ስለዚህ የነፍስ አትሞትም ትምህርት ብዙ ሰዎች አእምሮ ውስጥ ስላለ እግዚአብሔርን ለመቃወም ቅዱሳንን ለማሳደድ በመጨረሻ ላይ ምን ይላሉ? ይሰደዳሉ ማለት ነው። ከዚህ የሚያመልጡት እነማን ናቸው? በእግዚአብሔር ኃይል የተጠበቁ መጽሐፍ ቅዱስን ብቸኛው ባለስልጣናቸው ያደረጉ አእምሯቸውን በመጽሐፍ ቅዱስ እውነቶች ያጠሩ ማምለጥ ይችላሉ። ለነዚህ ሰዎች መከላከያ አለ። ለሌላውስ መከላከያ ስለሌላቸው በሰይጣን ማታለል ተጠራርገው ይወሰዳሉ። ነገር ግን የምስራች መጽሐፍ ቅዱስ ሁለተኛ ሞት እንዳለ ይናገራል። ከዚህ ሁለተኛ ሞት ደግሞ ማምለጥ እንዳለ የምስራቹ ይነገራል። ይሄ በወንጌል ተቀምጧል። ራእይ 2:11 እንዲህ ይላል፣ ድል የነሳው በሁለተኛው ሞት ምን አይልም? አይጎዳም። ማን ነው ድል የነሳው? በማን ነው ድል የሚነሳው? ምንድነው ድል የሚነሳው? ጻድቅ። ማንን የሚያምን? ኢየሱስን። በኃጢአት በሰይጣን በስጋ በዓለም በምድራዊ ምኞት ላይ ሁሉ ድል የነሳ በሁለተኛው ሞት ምን አይልም? አይጎዳም። ሁለተኛ ሞት የሚባለው ከ1000 ዓመታት መጨረሻ በኋላ ክርስቶስ ከመጣ በኋላ ነው። ንስሐ ያልገቡ ኃጢአተኞች ስሞቻቸው በሕይወት መጽሐፍ ያልተጻፈ ሁሉ የሚጠብቁት ወይም የሚቀጡበት የመጨረሻው ቅጣት እንደሆነ ያስተምራል። ይህን ሞት የሚሞቱ ትንሣኤ ወይም የትንሣኤ ተስፋ የላቸው። ሰይጣንና ኃጢአተኞች ሲጠፉ ኃጢአት ይጠፋል፣ ሞትም አብሮ እንዲሁም ሲኦል ይደመሰሳል። አንደኛ ቆሮንቶስ 15:26 ጳውሎስ ሲናገር የኋለኛው ጠላት የሚሻረው ማን ነው? ሞት ነው ይላል። ራእይ 20:14 ራእይ 20:14 እንዲህ ይላል፣ ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ትዝ ይላችኋል። በሞት በሲኦል የሚያመሰግን የለም፣ በእሳት ባህር ነው መጨረሻቸው እንጂ ምስጋና የለም። ይህም የእሳት ባህር ስንተኛው ሞት ነው? ሁለተኛው ሞት ነው ይላል። ራእይ 21:8 በዚህ ሞት የሚያልፉ እነማን ናቸው? ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኛዎችም የአስማተኛዎችም ጣዖትንም የሚያመልኩ የሐሰተኛዎችም ሁሉ እድላቸው የት ነው? በዲንና በእሳት በሚቃጠል ባህር ነው። ይኸውም ሁለተኛው ሞት ነው። ጌታችን መድኃኒታችን ስለ ትንሣኤ ሲናገር እንዲህ አለ። ዮሐንስ ወንጌል 5:28 እና 29 በጣም ደስ የሚል ጥቅስ ነው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። ምን ያህሎቹ? ሁሉም። ጻድቁም ክርስቶስን ተስፋ አድርጎ የሞተው፣ ኃጢአተኛውም በአመፅ የእግዚአብሔርን የመንፈስ ቅዱስን ተማጽኖ እምቢ ብሎ የሞተው። ግን ልዩነቱ ሲነሱ ነው። መልካምም ያደረጉ ለሕይወት ትንሣኤ አንድ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ ምን አትበሉ አታድንቁ ይላል። ስለዚህ የክርስቶስ ትንሣኤ ስለተረጋገጠ የተረጋገጠ ሐቅ ስለሆነ ዛሬ በሱ የሚያምኑት ምን ይላሉ? ይነሳሉ። ክርስቶስ ካልተነሳ በእውነት አንዳንዶች እንደሚሉት ትንሣኤ ከሌለ በፊት በመጽሐፍ ቅዱስ ሰዱቃውያን ይህንን ያምኑ ነበር። ክርስቶስ ካልተነሳ ደግሞ እንዲሆናል። አንደኛ ወንጌልን መስበክ ምንም አይጠቅምም። እዚህም ቆሜ መናገር፣ እናንተም እዛ ቁጭ ብላችሁ ማዳመጣችሁ፣ ሆፕ ቻናልም ይህንን መልእክት በዓለም ዙሪያ ማስተላለፉ ክርስቶስ ካልተነሳ ምን አይልም? አይጠቅምም። አንደኛ ቆሮንቶስ 15:14 ክርስቶስ ካልተነሳማ እንግዲያስ ስብከታችን ምንድን ነው? ከንቱ ነው። የትንሣኤ አስፈላጊነት የሞቱትን ከሙታን የሚያስነሳው ከሙታን የተነሳው ክርስቶስ። የማይሞቱ ሆነው መነሳት የሚችሉት ከክርስቶስ ትንሣኤ ጋር አሁን ገና በሕይወት ሳሉ ግንኙነት ስላላቸው ነው። የክርስቶስ ትንሣኤ መጨረሻ ላይ የሚያስነሳን ብቻ ሳይሆን ዛሬ ከኃጢአት ከሲኦል ከታች ከሆነው ከሰይጣን ኃይል ሁሉ በላይ ሆነን ከእስራት ተፈተን ነፃነት ሆነን በነፃነት ሆነን እንድንኖር የሚያደርገን ይሄው የትንሣኤ ያለው። ክርስቶስ ከሙታን ባይነሳ ኖሮ
ምን ይሆን ነበር? ጳውሎስ ውጤቶቹ ምን እንደሆነ አሁን መዘርዘር ይቀጥላል። በቁጥር 17 ላይ በዚህ በአንደኛ ቆሮንቶስ 15 ቁጥር 17 እንዲላል ክርስቶስ ካልተነሳ እስካሁን ድረስ በኃጢአት አላችሁ። ስለዚህ ለኃጢአት ይቅርታ አይኖርም ማለት ነው። ሶስተኛ በኢየሱስ ማመን ምንም ጥቅም አይኖረውም ነበር። ቁጥር 17 እንዲላል ክርስቶስ ካልተነሳም እምነታችሁ ከንቱ ናት። አያችሁ፣ እምነታችን ከኃጢአት መንጻታችን ስርየት ይሆነልን። እንደገና ደግሞ ተስፋችን፣ ስብከታችንም ሁሉ የምንናገረው ዋጋ ያለው የእሱ ትንሣኤ እውን ስለሆነ ነው። ክርስቶስ ካልተነሳ ሌላው በአራተኛ ደረጃ የምናየው ከሙታን አጠቃላይ ትንሣኤ አይኖርም። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ወይም ለሞቱ ሰዎች ትንሣኤ የለም ትላላችሁ? ነው ክርስቶስ ካልተነሳ አዎ ትንሣኤ የለም፣ ክርስቶስ ግን ተነስቷል። ክርስቶስ ከተነሳ ደግሞ ትንሣኤ ሙታን የለም እንዴት ይላሉ የሚለው ትንሣኤ አለ ለሚለው ድምዳሜ ያመጣል ማለት ነው። የመጨረሻው ደግሞ ከመቃብር ባሻገር ተስፋ አይኖርም ነበረ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋላ ብሎ ይናገራል። ስለዚህ ጳውሎስ በቆሮንቶስ መልእክት ላይ የሚናገረውን አይተናል። ሐዋርያው ሉቃስ በሉቃስ 24:39 ላይ እንዲህ ይላል፣ እኔ ራሴ እንደሆንኩ እጆቼና እግሮቼን እዩ፣ በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። ሉቃስ የዘገበው የክርስቶስን ንግግር ነው። በዚህ ስፍራ የከበረ አካል ይዞ ነው የተነሳው። ክርስቶስ እውነተኛ የሆነ የሚታይ የሚዳሰስ ነው የሆነው። ከተነሳ በኋላ የተነሳበት አካላዊ እውነተኛነት ለማረጋገጥ በፊታቸው ደግሞ እንዲሁም የሚበላ የላችሁም ብሎ አምጡ ብሎ በዛ ሰዓት እንደበላ የሰጡትን ምግብ እንደቀመሰ እናያለን። ስለዚህ የክርስቶስ ትንሣኤ ተጽዕኖ ምን ያህል ነው? ፊልጵስዩስ 3:10 እንዲላል እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። በክርስቶስ ደቀ መዛሙርት ላይ ትንሣኤ የሚያነቃቃ ተጽዕኖ ነበረው። ደካማና ፈሪ የነበሩትን ሰዎች ለጌታቸው ምንም ቢሆን ለማድረግ የተዘጋጁ እስከ ሞት ድረስ የታመኑ ሰዎች አደረጋቸው። በሞቱ እንኳን እኔ እሱን ልመስለው ፈልጋለሁ። ለምን? የትንሣኤውን ኃይል ምን እንዳውቅ። በመከራው የምካፈለው ማን ስለተነሳ ነው? ጌታ ስለተነሳ ነው። የሐዋርያት ሥራ 4:33 ላይ ሐዋርያትም የጌታን ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው። ከዚህ የተነሳ የተቀበሉት ተልእኮ የሮም መንግስትን በማናወጥ ዓለምን ምን አደረገው? በጊዜው የነበረውን ታች የነበረውን እላይ የነበረውን ታች አድርጎ ገለባበጠው። ለወንጌል ስብከት ምክንያትና ኃይል የመጣው ወገኖች ስሙ፣ ለወንጌል ስብከት ምክንያት የሆነውና ኃይል የመጣው የምን እውነታ ነው? የክርስቶስ ትንሣኤ እውነተኝነት ነው። አንደኛ ጴጥሮስ 1:3 ሐዋርያ ጴጥሮስ ሲናገር እንዲህ ይላል፣ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያርፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አብ በልጁ በወልድ ትንሣኤ አማካኝነት ከሞት መነሳት ሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍ ርስት አዘጋጀን። የሐዋርያት ሥራ 1:22 ላይ ከእኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል ብለው በአስቆርቱ ይሁዳ ቦታ ሁለት ሰዎችን መርጠው ዕጣ ጥለው አንዱ ላይ ሲወድቁ ለዚህ ነው ምስክሮች ለመሆን እንደተቀቡ፣ ለትንሣኤው ምስክር ሆነው እንደተቀቡ ራሳቸውን ይወስዱ ነበር። እንግዲህ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ። ማን? ዳዊት እንኳን በብሉይ ኪዳን የክርስቶስን ሞት ብቻ አይደለም ትንሣኤ አስቀድሞ አየ። ስለዚህ የክርስቶስ ትንሣኤ አስተምሮ መሰረቱ በብሉይ ኪዳን ስለ መሲሁ የተነገረው ምንድነው? ትንቢት ነው ማለት ነው። የሐዋርያት ሥራ 2:23 ሐዋርያት ሥራ 23:6 እንዲህ ይላል፣ ስለ ተስፋና ስለ ሙታን መነሳት ሐዋርያው ጳውሎስ በአድማጮቹ ፊት ይህንን ይናገራል። ኦኬ፣ ይህ ወንጌል ይላል ሮሜ ምዕራፍ 1:4 በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው። አያችሁ፣ ሞት አስፈላጊ ነው። መስቀሉ ቀራንዮ እግዚአብሔር ይመስገን ያስፈልጋል። ነገር ግን የእግዚአብሔር ልጅ ሙላቱ የመጣው ምንድነው ታውቃላችሁ? ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ።
ይሄ በጣም የሚደንቅ ነው፣ ለእኛም ኃይል የሚሰጥ ነው። ስለዚህ የትኛው ትንሣኤ ነው የምንፈልገው? የህይወት ትንሣኤ አለ፣ የፍርድ ትንሣኤ አለ። የህይወት ትንሣኤ ጻድቃንም አመፀኞችም ከሙታን ይነሱ ዘንድ እንዳላቸው ተስፋ በእግዚአብሔር ዘንድ አለኝ። ሐዋርያት ሥራ 24:15 ጻድቃንም አመፀኞችም ይነሳሉ። የትኛውን ነው የምንፈልገው? የህይወት ትንሣኤ አለ። ራእይ 26 በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው ብሎ መጽሐፍ ቅዱስ ይናገራል። አንደኛ ተሰሎንቄ 4:14 ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። መች? እሱ ከሰማይ ሲገለጥ። በጌታ ቃል የምንላችሁ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን ምን አለ? አንቀድምም፣ እንጠብቃቸዋለን። እነሱም አሁን ተኝተዋል። ይህ ወደ ህይወትና አለመሞት መነሳት እንደሆነ መጽሐፍ ቅዱስ ይናገራል። አንደኛ ቆሮንቶስ 15:22 ላይ ሁሉም በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ምን ይሆናሉ? ሕያው ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላ በመምጣቱ ለክርስቶስ የሆኑት ናቸው። መች? በዳግም ምጽአቱ። አሁን የሞቱት ቅዱሳን በእግዚአብሔር ዘንድ አይደሉም። ሰማይ ማንም 3 ሰዎች ተነግረውናል፣ ሄኖክ፣ ሙሴና ኤልያስ። ከነዚህ ውጪ ሰማይ ያለ ሰው ዛሬ ብዙ መቃብር ቀብር ስነ ስርዓት ላይ የከሌ በጣም ጥሩ ሰው ነበር፣ አሁን ነፍሱ በኤደን ገነት ናት፣ እዛው ታስቀምጥልን እንዲት። ወገኖቼ መጽሐፍ ቅዱስ የሚናገረው በክርስቶስ ያመነ ሰው ክርስቶስ እንደ በኩራት ተነስቷል፣ በኋላ ላይ ግን ሲመጣ ለክርስቶስ የሆኑት ይነሳሉ የሚለውን እናያለን። ምን አይነት ስጋ ነው የሚኖረን? ክቡር ስጋው እንዲመስል የተዋረደውን ስጋችንን ይለውጣል። የሚበሰብስ ስጋ ወደ አፈር ይገባል። የጊዜያዊ የሆነ ሟች የሆነ ከዛ በኋላ የማይበሰብስ የማይሞት ስጋ ይነሳል። ልክ እንደ ክርስቶስ የከበረ አካል ይዘን ከመቃብር እንነሳለን። የፍርድ ትንሣኤ እውነታው ነው። እንግዲህ ሌላኛው በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። ራእይ 20:15 ላይ እናገኛለን። ስለዚህ ኃጢአተኞች በ1000 ዓመት መጨረሻ ላይ በሚሆነው በሁለተኛው አጠቃላይ ትንሣኤ ይነሳሉ። ይህ ትንሣኤ የሚያመራው ወደ መጨረሻው ፍርድና ኮነኔ ነው። ክፉም ያደረጉ ለፍርድ ትንሣኤ ይላል። ስሞቻቸው በሕይወት መጽሐፍ ተጽፎ ያልተገኘ ወደ ጥፋት ይሄዳል። ወገኖቼ ወደ መጨረሻው ስንመጣ እግዚአብሔር እንዲህ ይለናል። ሕዝቅኤል 18:30 የእስራኤል ቤት ሆይ ስለዚህ እንደ መንገዱ በየሰው ሁሉ እፈርድባቸዋለሁ ይላል ጌታ እግዚአብሔር። ንስሐ ግቡ፣ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ፣ የበደላችሁን በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስም ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና ምን በሉ? በሕይወት ኑሩ። ከዚህ አሳዛኝ የፍርድ ትንሣኤ ማምለጥ ይቻላል። የእግዚአብሔርን የማምለጫ መንገድ የእግዚአብሔርን ቃል በማይሳሳት ቋንቋ አቅርቧልና ያንን መቀበል ነው ከኛ የሚፈለገው። ራእይ 2:11 ላይ ድል የነሳው በሁለተኛው ሞት አይጎዳም ይላል። ወደ መጨረሻው ስንመጣ እንግዲህ በክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛ በአዲስ ሕይወት እንድንመላለስ። ወገኖቼ ትንሣኤው ሞተን ክርስቶስ ሲመጣ እንድንነሳ ብቻ አይደለም የሚያደርገን። ዛሬ ግን በሕይወት ስንመላለስ ምን ሆነን? በአዲስ ሕይወት እንድንመላለስ ያደርገናል። ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር ምን እንላለን? እንተባበራለን። የትንሣኤው ኃይል ክርስቶስ እስኪመጣ ድረስ የትንሣኤውን ኃይል ለመጠባበቅ ወገኖቼ መጠበቅ የለብንም። በየቀኑ ይህንን ሕይወት የራሳችን ማድረግ እንችላለን። አዎ ከሞተ ስራ መነሳትና ሕያው የሆነውን እግዚአብሔር በሕያው መንፈስ በሕያው እምነት ማገልገል ይቻላል። አዎ አልዓዛርን ያስነሳው ያ የትንሣኤው ኃይል፣ ክርስቶስን ያስነሳው ያ የትንሣኤው ኃይል ዛሬ ለሞቱ መንፈሳዊ ሕይወት ላለን ለእኛ ለመነሳት ምክንያት ሊሆን ይችላል፣ ሞተን ከሆነ ማለት ነው። ስለዚህ ተስፋ እንዳትቆርጡ። የእግዚአብሔር ልጅ የሞተው አንድ ሁለተኛ የተነሳው ለእኔና ለእናንተ በምድር ላይ የእሱን ሕይወት ይዘን እንድንመላለስ ጭምር። ይሄ ነው ፍላጎታችሁ ወገኖች። ይሄ ከሆነ እግዚአብሔር ሆይ በትንሣኤ ኃይል እኔን እንድትጎበኘኝ፣ በዚህ አዲስ ልብን አዲስ ሕይወት ሰጥተህ በአንተ ሐሳብ በፊት ድል በመንሳት እንድታመላልሰኝ እፈልጋለሁ የሚል ከሆነ ፍላጎታችሁ፣ የልባችሁ ጸሎት በእግዚአብሔር ፊት አብረን እንጸልይ። ቅዱስ አባት የሰው ልጅ በተፈጠረበት ጊዜ በፊቱ የተቀመጠውን ፈተና በማለፍ ለዘላለም ሕያው ሆኖ እንዲኖር ነበረ። ነገር ግን አዳም የመጀመሪያው አባታችን ይህንን ተላልፎ ፈተናውን ወድቆ እኛም ደግሞ እንዲሁ ሁላችንም ኃጢአት ሰርተን በሞት በኩነኔ በፍርድ ስር ነበርን። ነገር ግን አንተ በገባው ቃል ኪዳን መሰረት ዓለም ሳይፈጠር በታረደው በግ ከዚህ ሞት አዳንከን።
ኢየሱስ ክርስቶስ መጥቶ የእግዚአብሔርን ሕግ በሙላት ታዞ የኃጢአትን ዕዳ ከፍሎ በመስቀል ላይ ሞቶ ከዛ ደግሞ በሶስተኛው ቀን ተነስቶ በትንሣኤው ኃይል እኛም ከሱ ጋር እንደምንነግስ ይህንን ተስፋ ሰጠን። ስለዚህ አባቶይ እናመሰግናለን። በዚህ የምንመለከት ይህንን የምናዳምጥ ሁሉ ሕይወታችን ኢየሱስ ክርስቶስን እንዲመስል የትንሣኤው ኃይል ያስፈልገናል። ስለዚህ ይህንን ለመቀበል ወገኖቼ ፈቃደኛ የሆኑትን ሁሉ አንተ ታውቃለህና ልባቸውን ለአንተ ለመስጠት የተዘጋጁትን እንድትባርካቸው በትንሣኤው ኃይል አዲስ ልብ የተለወጠ ማንነት እንድትሰጣቸው እማጸናለሁ። የእስራኤል ቅዱስ ማንበብን ማወቅን መስማትን ብቻ ሳይሆን ይህንን ሕይወት መለማመድን አብዛልን። የክርስቶስን ጽድቅ ተግባራዊ ሆኖ በሕይወት ማየትን ለሌላው ማሳየትን ብርሃን ጨው መሆንን አብዝተህ ከመንፈስ የተነሳ እንድሰጠን እንጸልያለን። ስለሰማን ተመስገን። ቀሪ ጊዜያችንን ተረከብ። በጌታችን በኢየሱስ ክርስቶስ አሜን።